ሰላም ጤና ይስጥልን እንደምን ቆያችሁ ተመልካቾቻችን በዛሬው የሰንበት መዝናኛ ፕሮግራማችን ርዕሰ ጉዳይ ይዘን የወጣ ነው ካጫ ነው ካጫ ወይም ደግሞ አራስ ጥሪ ካጫ በወላይታ በጣም ትልቅ ስፍራ የሚሰጠው ባህል ነው አንዲት እናት ወይም ደግሞ ልጅ ስትወልድ እናቷ የምታርስበት መንገድ ነው የምትጠይቅበት ልጇን የምትጠግንበት መንገድ ነው ጥሩ ባህል ሊቀጥል የሚገባ ብዙ እናቶች የተጠገኑበት ባህል ነው አሁን ግን ፈር የለቀቀ ፉክክር የበዛበት እየሆነ መጥቷል በዚህ ርዕሰ ጉዳይ ላይ በወላይታ ሶዶ ከተማ አንዳንድ ቦታ ዞር ዞር ይያልን ይህንን ርዕስ እናነሳለን ትልቅ ሰዎች ወጣቶች ሴቶች እናቶችን እንጠይቃለን ምላሻቸው ምን ይመስላል ካጫ ጥሩ ጎን ጥሩ ባህል ሆኖ ነገር ግን አሁን የብዙዎችን ትዳር ያናጋ የብዙዎችን እናትና አባትን ያጣላ እናትና ልጅን ያቆራረጠ ይገኛል ይህንን ርዕሰ ጉዳይ እናነሳለን እስቲ ማህበረሰቡ ምን ይላል ራስዎትን እስቲ ያስተዋውቁኝ ማን ልበል ቄስ ዳንኤል ኤካ የት ከተማ ነዋሪ ነው ቄስ ዳንኤል ኤካ እዚህ ወላይታ ሶዶ ቄራ ሰፈር ዛሬ እንግዲህ ካጫ በሚል ርዕስ ወተናል እርስዎ እስቲ ስለ ካጫ ምን ይላሉ ስለ ድሮ ካጫ ይንገሩ ካጫ በጣም ጥሩ ነው ካጫ ከዚህ በፊት ሰዎች ቅቤ አራት እስር ቅቤ ይዘው ለልጅቷ እናቷ ትመጣለች ስትመጣ ሁለት ሰው ብቻ ይዛ ነው የምትመጣው ሁለት ሰው ብቻ ይዛ ብዙ እቃ ጭና ትመጣለች ሁለት ቀን ሶስት ቀን እሷ ሲመጣ ያ ባልዮ በግ ያረዳል ለሷ ለልጅቷ እናት እና ልጅቷ አሁን እሺ እናቷ ያመጣችው ቅቤ ትወላለች ያ በግም ደምም ትጠጣለች ወላይታ ልጅ ሴቶች ደም ይጠጣሉ የበግ ደም ይጠጣሉ እኔ አሁን መጀመሪያ 10 ልጅ እኔ ራሴ ወልጃለሁ 10 በግ አርጄ ነበር ለሴትዮ ያ የልጅቷ እናት ሲመጣ ሁሉ ጊዜ በቃ በግ አረዳሉ ሲያረደይ በቃ እሷ ሁለት ሰው ብቻ ይዛ ነው የምትወጣው እና ሁለት ሶስት ቀን አድራ እናቷም አድራ እሷም አድራ ያ ሳምንት ሙሉ ወር ሙሉ በቃ ቅቤ ይበላሉ እሷ እናቷ 3 ቀን 4 ቀን ከቆየች በኋላ ትመለሳለች እና እንደዚሁ ድሮ ነበረ አሁን ከዛ ተበላሽቷል የተበላሸበት ምክንያት ምንድነው የልጅቷ እናት ስትመጣ 20 ሰው ይዛ ትመጣለች ሁለት ስርቅ ቤት ይዛ ትመጣለች እነዚህ ሰዎች አሁን ሲመጡ ባልዮ 100 ኪሎ ጤፍ በቃ ያስፈጫል ሰውየው በእዳ ውስጥ ይገባል ብዙ እዳ ውስጥ ይገባል ልጅቷን ለመብላትም እንደው ሁሉ ነገር ጫሰው ነው የሚሄዱ እነዚህ ሰዎች መጥተው ይሄ አሁን ተበላሽቶ አሁን መንግስት ይሄ ሲከላከል እምቢ ሲሉ አሁንም እየተዋጉ ናቸው እና ያሁኑ መጥፎ ነው የድሮ ጥሩ ነው ይላሉ አቶ ታዲዮ ሻንካ ይባላልኝ መንግስት ሰራተኛ ነኝ ሶዶ ሌዊ ሰፈር ሰው ነኝ እዚህ የዞን መንግስት ሰራተኛ ነኝ አው ዛሬ እንግዲህ ካጫ የሚለውን ርዕሰ ጉዳይ ይዘን ወተናል እስቲ ስለ ድሮ ካጫ ይንገሩኝ ድሮ ካጫ እኔም ቢሆን ያው እርሳቸው እንደምሉት ወሬ ሰማው ያሁኑ ነው እኔም ትኩረት ማድረገው ድሮ ጥሩ ነበር ድሮ እናቷ ልጅቱ ከወለደች ሁለት ወይ ሶስት ሰው ይዛ ጥሩ ቅቤ ከመጠን በላይ ቅቤ ይዛ ወተት በገንቦ የሆነ ልጃገረት እንትን አርጋት ትመጣለች እኔም አይቼዋለሁ ያው ፎከሱ ወላዲቱን ወላዲቱ ያ እሷ እናቷ ያመጣችው እዛ ባሊዮን ቢሆን በግ ወይ ፍየል ያርዳል የዛ ደም ትጠጣለች ያ ቅቤ በጣም ትበላለች አራስ ሆና ራሷ ሴትዋ በጣም ወፍራ ነው የምትነሳው ይሄ ድሮ ነበር አሁን ምንድነው ዘመኑ ፋሽን ሆነና ሴቶች አሁን ብዙን ጊዜ ባሎች የምናገሩ ነገር አይሰሙ ከዛ የተነሳ ነው
ለምሳሌ እኛ ሰፈር አንድ መምህር ነበረ። ሚስቷ ከወለደች በኋላ ምን አለ እናትሽ ሶስት ሰው ይዛ ትምጣ ብሎ በራሱ ስታንዳርድ አድርጓል። ግን ሌሎች እንደዛ ማድረግ አይችሉም። ሴቶች አይሰሙ ምን ያደርጋሉ? አንድ ልጅቱ ከወለደች 20 ሰው ይዞ ይመጣሉ። 20 ሰው ለሷ እጅ መንሻ ነገር 100 ብር ይዞ ነው የሚመጡ። ግን ሰውየው እዚህ 150 ኪሎ ጤፍ አስፈጭቶ መባያ በግ አርዶ ፍየል አርዶ ብዙ ወጪ ነው የሚገባው። እነሱ ያመጡትን ብርም የእናቷን ቅቤም ለሰውየው ምንም ተገቢ ነገር አይሆንም። ሰውየው በችግር ላይ ይወርቃል። ይሄ አሁን ቤተክርስቲያንም አስተምሯል፣ መንግስትም በራሱ አቅጣጫ አስቀምጧል። ግን ሴቶች አይሰሙም። ምን ይላሉ? አንዷ ለአንዷ እያደረገች ምን ትላለች? እኔ ከገባው በኋላ ሁለት ይምጡ፣ ሁለት እየመጡ ወደ 30 ይሆናሉ። ቀበሌም ለማሳሰር ያው ሁለት ሰው የሚሄደውን እኮ ምንም ማድረግ አይችልም። ሁለት ሰው የት ነው የምትሄደው? እኔ የሆነ ቦታ እየሄድኩ ነኝ ብሎ ሰውየው ጋር ተቀጣጥሮ ይገባሉ። 30 ሰው አንድ ቤት ይገባል። 30 ሰው አንድ ቀን የሚበላው ምግብ ከመጠን በላይ ነው። ከዛ በኋላ እሷ ከሄደች በኋላ ሚስቱና ባል ወደ መጣላት ደረጃ ይመጣል። ራስሽን አስተዋቂኝና ወደ ጥያቄያችን እንባ። ስሜ ትዕግስት መኮንን እባላለሁኝ። የት አካባቢ ነዋሪ ነሽ? እኔ እዚህ ወላይታ ሶዶ እዚህ መሀል ጊዶ ቀበሌ ላይ ነኝ ያለሁት። አዎ ዛሬ እንግዲህ ካጫ ምንድነው? ካጫ የቀደመው ካጫ ሲደረግ ምን አይነት ባህሎችን ነው ይዞ የሚመጡት እናቶች የሚለው ከዛን ጀምር እንደው ለግንዛቤው። ካጫ እንግዲህ ልጅ ሄዳ ባሏ ቤት ትወልዳለች። መጀመሪያ እናት ቤት መታ ትወልዳለች። ሁለተኛውን ባሏ ቤት ነው የምትወልደው። ባሏ ቤት የወለደችውን መጀመሪያ ሄዳ ቅቤ ስትመረቅ ቅቤ አናቷ ላይ አድርጋ ትመጣለች። የሁለተኛውን ካጫ ለመምጣት ነግራ ነው የምትመጣው ለልጅቷ። እንግዳ ይዤ እመጣለሁኝ ብላ በቀላሉ ቤተሰብን ይዛ ነው የምትሄደው። ይሄ ሰፈር ምናምን አይደረግም። የእሷ ጓደኞች አሉ። ጓደኞቿን ሰብስባ ቅቤ የሚሰጡ አሉ። አይብም እንዳቅማቸው የሚሰበስቡ አሉ። እከሌ አንቺ አይብ፣ እከሌ አንቺ ቅቤ ብላ ያንን ጓደኞቿንና ጎረቤቶቿን ትንሽ ሰዎችን እንደ ልጅቷ አቅም የልጅቷን አቅም ባገናዘበ ልጅቷ የሚያቅሟን ያህል አስተካክላ ትጠብቃታለች። እሷ የሚያቅሟን ያህል ይዛ ለጎሞ አለ። ለጎሞ የሚሄድ ከስጋና ከአይብ የሚሰራ በቅቤ ብቻ እሱን ይዛ ዳቦ ቡና ቁርስ የሚሆን ይዛ ሄዳ የጸጉር ቅቤ አለ እሱን ወስዳ ልጅቷ ላይ ማርጋ ጎረቤቶቿ ላይ ማርጋ ለራሷም የሷ ቤተሰቦች ልጅቷ ማርገው እንደዛ አርገው ነው ካጫ ይድሮ የሚደረገው። ስሜ ወንጌላዊ አበራ አላሮ ይባላለሁ። የታካቢ ነዋሪ ነው። እኔ ዋዱ አምባ ቀበሌ ውስጥ ነኝ፣ ሶዶ ከተማ። አዎ ዛሬ እንግዲህ የሰንበት መዝናኛ ርዕሰ ጉዳያችን ካጫ ወይም አራስ ጥሪ ነው። እንግዲህ በወላይታ ካጫ በጣም ከባድና ስፍራ የሚሰጠው ስርዓት አንዱ ነውና እርሶ በዛ ዙሪያ ምን ይላሉ? የድሮ ካጫ ምን ይመስላል? እንዴት ነበረ? የድሮ ካጫ እኔ ባደኩበት አካባቢ ያለው አሰራር ከህዝቡ ወይም ከጎረቤቱ ከቤተሰቡ ጋር በገቢው ምንጭ ዙሪያ ያማከለ ገቢውን የመጠነ ሲሆን ነው ማቀው። ግን አሁን ያለው እንዴት ነው ገቢውን ያማከለ ሲሉ አንድ እናት ወደ ልጇ ካጫ ልታርግ ምን አይነት ነገሮች ነበር ይዛ የምትመጣው? የሚያስታውሱት ነገር ይኖራል እና ካጫ ድሮ ሲሄዱ አይብ፣ የገብስ ዱቄት፣ ቅመማ ቅመሞች፣ ወተት እና የተወሰኑ አንድ እስር በበዛ ሁለተኛ እስር ቅቤ ይዛ ነው እናት የምትሄደው። ስትሄድ ግን የራሷን ሁሉን ጎረቤት ሳይሆን የተወሰኑ ጎረቤቶች በቁጥር በበዛ አንድ ሁለት ሰው እና የራሷን ከልጆቿ ሴት ልጆች ካሉ አንድ ሁለት ልጅ ይዛ ወደ 4-5 ሰው ሆኖ ነው የሚሄዱ። እኔ ሳቅ ማለት ነው። አዎ እንደዚህ አይነት ካጫ ጥቅሙ ምንድን ነው?
ያነ እናትና ልጅ የሚተዋወቁበት የልጅቷ አማች ቤተሰብ ደግሞ ፍቅራቸውን የሚገልጹበት እርስ በርስ ከፊት ይልቅ የሚግባቡበት አሰራር ነው ያለው በጊዜው። ያው ልጅም የምትጠገንበት ነው ይሄ ነገር እና ጥሩ ነገር አለ። ልጅ እናትየው እንደዚህ እሷ ወልዳ ስለቆየች ልጁ ቤተሰብም አላት እያለም ግን የእናትየው የተሻለ ስለሚሆን እናት እንደዚህ ለመመረቅ እንመታለች በሚል አንደኛ ልጅቷም ልጁም ተጠቃሚ ናቸው ከጥቅሙ አንፃር። በመቀጠል የሁለቱ ቤተሰብ በጣም ቅርበትን ይፈጥራል። ስትሄድ የአባቴ ዘጠኝ ድርሻ እያለች ግደር ወይ ወይፋን ይዛ ትሄዳለች። እዛ ሄዳም ቢሆን አባቴ ነው ሰጠው ብላ ያቺ ላም ትልቅ የእሷ ነው። ይሄ ድሮ ጥሩ ነበር። አሁን ግን እንደዚህ አይደለም። የአሁኑ ፈርለቀቀ። ፈርለቆ ምንድነው ልብስ ከመጠን በላይ ኮምፕሊት ለባለውም ይሰፋል፣ ለሷ ሙሉ ልብስ ብዙ በቃ ወጪ የሚያስወጣ ነገር ነው። አረ ማቴሪያል እቃዎች፣ ፍሪጅ፣ ሶፋ በቃ አለ አይደል? ስለዚህ ይሄ አሁንም ቢሆን እዚህ አባቴውም እኮ ዲያ የሆነ ነው። ሌሎች ተከታዮች እሷ አይን ከጨረሰች እኛ ምን የሆነን የኛ ውርስም እየጨረሰች ናት ብሎ አሁን በአባቱም ቤትም እኮ ይሄ ፋይቲንግ አለ። ይሄ አሁን ፈርለቋል። ከመንግስትም አቅም በላይ ሆኗል። በትርሳንም አቅም በላይ ሆኗል። በትርሳንም ያስተምራል። ይሄ ጥሩ አይደለም። እግዚአብሔርን ቃል ሰው በመጠን ኑር እያለ ነው። ይሄ አሁን ምስኪን ሰው ይሄንን የሚያክል ለአንድ ሴቷ ከሰጠ ዳግም ለታናሹ ምን ይሰጣል? ታናሹ በምን ያስተምራል ብሎ መንግስትም ያስቀምጣል። የቤተክርስቲያን መሪዎችም ያስተምራሉ። ግን ሰው አይቀበልም። ዞሮ እንደዛ የሆነ አሁን ፈሪ የለቀቀ ነው። ድሮ ጥሩ ነበረ። ልጅቱ ወልዳ ከአባቶ ቤትም ስትሄድ ላም ይዛ ወይ ግደር ይዛ ስትሄድ እዛ ሞራሏ ሌላ ነው። ከአባቷ ቤት ግደር ይዛ መጣለች ተብሎ እዛ ሰፈርም ወሬው በጣም ትልቅ ዝናዋ ነው። ግን ያሁኑ ከዝና አልፎ ወደ መራራነት እየሄደ ነው። ኑሮን እያናጋ ነው። ይሄን ማን ነው እስቲ ኃላፊነቱን እንዴት ልናስቀረው ልንቀንሰው እንችላለን? ማለት የመጀመሪያውን ባህል ለማምጣት ይሄ የመጀመሪያ ባህል ለማምጣት ማን ምን ማድረግ አለበት? ሴቶችን በደንብ ማስተማር። ሴቶች የእግዚአብሔርን ቃል አይደለም ጋሼ ብዙ ፎከስ ሴቷ ላይ ብቻ አድርገዋል። እናደርጋለን ስራየን እኮ ነው። አሁን ምናልባት ብዙ ስራየን እኮ ነው። ከስንት አንድ ነው መንግስት ሰራተኛ ወይ የራሷ ወጪ ያላት የቤት እመቤት ሴቶችም ይሄንኑ ተግባር እየተገበሩት ነው። እንኮ ብቻቸው አያደርጉማ። ባልስ ተጽዕኖ መፍጠር የለበትም ወይ? አይችልማ። ይሄ እኮ ጓደኛዋ ያደረገችው ነገር እኔም አደርጋለሁ ስትል የራሱ ቤት እኮ ፍጆታ አለ። ለዛ እኮ እሱም ዝቅ ይላል። ባለፈው የእከሌ ሚስት እንደዚህ እንደኔ አይደለችም ትላለች። ከዛ ከእከሌ እኔ ምን ሆኛለሁ ብሎ እሱ ሸርተት ይላል፣ ጎንበዝ ይላል እንጂ አሞልቶ መናገር አይችልም። ይሄ ለወንዶች ያለው ጫና ይሄ ነው። ምክንያቱም እኮ ሴቶችን አስተምሮ ከባሎቻቸው ጋር ተተማሙ። እንደ ድሮ ቤተክርስቲያን ክርስቶስ ለቤተክርስቲያን ራስ ነው እንደምሉት ለሚስቶች ባሎች ራስ ነው ብሎ ቢቀበሉ ትንሽ ይረጋጋል።
አሁን አይቀበሉም። አሁን ስለዚህ ሴቶችን እናስተምር ሴቶችን በጣም ይሄን ፎከስ ተስራበት አድርገዋሉ። አይሰሙም። ምክንያቱም እኩል ነን ይላሉ። እኩል ነን በቃ እኩል ነን ስላሉ ሰውየውም በቃ እኩል ስላሉ ብሎ እስቲ ወደ እርስዎ ቤት ልውሰደው። ይሄ ርዕስ በጣም ትንሽ እስቲ በእርስዎ ቤት እንዴት? አይ በኔ ቤት እንኳን ግን እኔ ሁሌ እመክራታለሁ። ይሄ ጥሩ አይደለም። እኔንም ብዙ ነገር ፎከስ ታደርጋለች፣ ግን እኔ እየመከርኩ ይሄ ነገር ጥሩ አይደለም። ትላንት የከሌ ቤት አላየሽም ይሄ ሲል ትንሽ ይኸው ትሰማለች። እሷ 100% አይደለችም፣ ግን ትንሽ ትሰማለች። ይሄ ነው በራሴ ከሆነ እጅ የሚባል ነገር አለ። እሺ የሆነ እጅ የሚባል ነገርም አለ። እኔ ቤት ይሄ ነገር መጥቷል፣ ብድር ልመልሳለ። አዎ ይሄ ማለት ስለዚህ ትላንት የመጣ ነገር አይደለም ሲል እኔም ቢሆን በቃ 100% መከልከል አልችልም። ምክንያቱም ምንድነው ሰፈር የሆነው ነገር፣ ጎረቤት የሆነው ነገር፣ ጓደኛ የሆነው ነገር እኔ መከልከል አልችልም። ምክንያቱም ምንድነው እኔን ብቸኛ ያደርገኛል። ሰው ብቸኛ ሆኖ ከዚህ አሁን የግድ እንደ እግዚአብሔር ቃል ሴቶችን በሁሉም አቅጣጫ በመንግስትም አቅጣጫ ይሄ እኩል ነው። በርግጥ እኩል ናቸው። ሆኖም ግን ለባሎቻቸው መታዘዝ ትንሽ መስማት እነሱ ብሰሙ እንደዚህ አይነት የከፋ ነገር አይመጣም። አሁን ይሄ ምንድነው በኋላ ጋብቻ የመፍረስ ሁኔታዎች አሉ። ይሄን እያመጣ ነው። ቤተሰብ ሁኔታ አላወቅኩም። እስቲ ስለ እርሶ ተሞክሮ ይላል። እርሶ ቤት ምንድን ነው የሚደረገው? አሁን ይሄ ነገር እያንዳንዳችንን ቤት እያንኳኳ ነውና እስቲ ተሞክሮት ምን ይመስላል? ተሞክሮ የኔ እንግዲህ አንድ ሚስት አለችኝ። ልጆች በተከታታይ የተወለዱ አሉኝ። ነገር ግን የኔ አማች ቤተሰብ ወደ እኔ ሲመጡ ለምሳሌ ካሉበት እህቶች አሏት። ወደ 3 እህቶች አሉ። ከእናታቸው ጋር ለ4 ሆኖ ነው ወደ እኔ የሚመጡ እና ሲመጡ አይቻቸዋለሁ። ለመቀበልም እነሱም ደግሞ የራሳቸውን ለማድረግም ባልከበደ ሁኔታ ሲያደርጉ አይቻለሁ። እና እንዴት ሊሆን ይችላል ሲባል የአገልጋይ ቤተሰብ ስለሆነ እኮ ነው ይላሉ ከውጭ የቆሙ ሰዎች። ግን የነው በልዩነት ነው የማለት ልክ እኔ ሳይመጡ በፊት እሷን አስተምሪያታለሁ፣ ባለቤትን መክሪያታለሁ። እንደማንም ጎረቤትን ዘመድን ምናምን ሁሉ ይዞ እንዳይመጡ ሌሎች ከኛ መማር አለባቸው፣ ለሌሎች እኛ ምሳሌ መሆን አለብን የሚል ምክር አለ። ያንን ምክር ባለቤት ደግሞ በስራ ላይ አውላለች እና ጥቅሙንም ጉዳቱንም ስለምንለይ ማለት ነው። ይሄ እናትየዋ ይዛ ያመጣችው ሰው ደግሞ እንደዚህ አድርጎ ሙልጭ አድርጎ እንትን አድርጎ ሄዶ ምንም ጥቅም ያላገኘሁም እንዲያለ እንትን ተፈጠረ እናቴ ባመጣችው ጣጣ ነው እንዲሆንኩት የሚሉ ብዙ ናቸው ያሉት። የምሰማው እንትን ነው። እኔ ግን ሄጄ አላውቅም። እኔ እሱ ላይ ተሳትፌ አላውቅም። እሱ አይመለከተኝም። ካጫ ምንም አይነት ካጫ እንትን ብለሻል? እሄዳለሁ፣ መሄዱን እሄዳለሁ። እኔም የራሴን አድርጌያለሁኝ ካጫ አድርጌያለሁ። ግን እኔ የራሴን እንትን እንደዚህ ባህል የሚያከሩትን አላውቅም። እኔ ሰው እንደሚወደው ያንቺ ቤት እንዴት ነበር ተሞክሮ? እስቲ ለሌላም ትምህርት ይሆናል። እኔ የሄድኩት እኔ ቤት አሁን እኔ ቤት ማዘርናት የመጣችው እኔን ልታርሰኝ ማለት ነው። እኔን ልታርሰኝ ስትመጣ ቤት እህቶችን ነው ይዛ የመጣችው። ይሄ ጎረቤት ምናምን አላስቸገረችም። ራሷ የቻለችውን ያህል ደግሞም አልነገረችም። ይሄን አዘጋጅም ብላ የነገረችኝ ነገር የለም። መጡ እሷ ራሷ ይዛ መጣች። የራሷን አስተካክላ ይዛ መጣች። ግቢያናቴ ላደረገችልኝ ያመጣችውን ስጦታ እህቶችም ያመጡትን ስጦታ ሰጡኝ። እቤት ራሳቸው አስተካከሉ፣ ራሳቸው አብስለው በልተው ወደ የቤታቸው ሄዱ፣ ተጫውተው ውለው ማለት ነው። ይሄ ጥሩ ተሞክሮ። ይሄ እኔ 3 ነው 4 5 ልጅ እስከምወልድ ድረስ የተደረገው። አንድ ልጅ እናቴ ጋር ነው የወለድኩት፣ 4ቶቹም በቤቴ ነው የወለድኩት። እንደዛ ነው የተደረገው። ሴት ልጅ አልወለድሽም? አሉኝ የልጅ ልጄ ዩኒቨርሲቲ። እና ታዲያ አንቺስ ካጫ አላደረግሽም? ልጄ ካጫ አድርጊያታለሁ። እንዴት ነው ያደረግሽው? እንዴት ነው ከእናቴ ጋር እናቴ ነበረች። ከእናቴ ጋር እናቴ ልጉሞ ሰራች። ከእናቴ ጋር ስጦታ አዘጋገል እህቶቼን ይዤ የወንድሞቼን ሚስት ይዤ አንድ ላይ ተሰብስበን ሄር
እኔ እንዲህ አዘጋጅም አላልኩም። በብዛቱ ነው ከራሴ ነው ይሄርኩት። ይዘን ወሰን እዛ ሰው ይላትም ነበር። ቢኖራትም ምን አልነገርኩም። እናቴ አትንገሩ ትላለች። ሰውን አታስከስሩ፣ በኋላ ቁርሾ ይተርፋል። ባለቤቷ አው ድንገት ስትገቡ ደግሞ ቅራኔ አይፈጥርም። ምንም ነገር እንዴት ንቀውኝ ነው ምናምን የሚባል ነገር አይመጣም። እንደዛ አይነት ነገር የለችም ቤተሰብ ውስጥ የለም። አው ነግሬዋለሁ። መጀመሪያም ነግረነዋል። እኛ ከመጣን እንደዚህ ብለን ነው የምንመጣውና ይሄ ካጫ ምናምን ይሄ ጦርነት እኛ ጋር የለም። ስለዚህ ያንን ነው እኛ የለመድነው። አናቅም እኛ ይሄ አስተካክሎ ምናምን እኛ አናቅም ብለን አንድ ላይ ነው ሄር የወሰነው እንትናል አዘጋጀን። እናት ያዘጋጀች እሷን አበላቻት። በቃ እናቷ ለቅቤ ተደረገ፣ ተጫወትን፣ ጥለመጣን። አሁን የቤተ ክርስቲያንም ሆነ መንግስት እንደገና ማስተማር አለበት። አሁን በአይታ ውስጥ እየገቡ ናቸው። አሁን አማቹ ሲመጣ ያ ወደ ቤቱ እነሱ ከመጡ በኋላ እሷ የልጅቷ እናት ከመጣ በኋላ በግ ያረዳል፣ 100 ኪሎ ጤፍ እንትን ያስፈጫል። በዚያን ጊዜ ሁሉ ነገር ከበሎ ብዙ እዳ ውስጥ ይገባል። ይህ ነገር አሁን ቤተ ክርስቲያን በበኩሉ ቢያስተምር፣ መንግስትም ቢያስተምር፣ በህግ ማስገደድ፣ መቀጫ እንዲከፈሉ ማድረግ ይሄ ሆኗል ሲባል መንግስት በቃ አስይዞ እንደዚህ ያለ ሰዎች መጥቷል የሚለው ሰው መጥቶ ቢከላከልና ቢያስር እንደው እንዲጠፋ አሁን 2 ሰው ብቻ እንዲመጣ ማድረግ ሙሉ እንዲጠፋ ሲል ይጎዳሉ ሰዎቹ። ግን 2 ሰው ይበቃል። እንደዚህ መጥቶ ቢሰራ ጥሩ ነው ይላሉ። መቆጣጠር የሚችለው ምንድነው? ሴቶች የራሳቸው ከባላቸው ጋር ተመካክሮ ይሄ እኛን አያወጣም። ካጫ መቅረትም ጥሩ አይደለም። እናቷ ያመጣችው ነገር ጥሩ ነው፣ ለሷ ግንባታ ነው። ከወለደች እሷ እስክመትና ትጠቅናለች። ካጫ ጥሩ ነገር ሆኖ ከበስተኋላ አሁን ሰው በፋሽን ያመጣው ነገር መጥፎ ሆነ። አው የምግቡም ራሱ ፉክክር ላይ ገብቷል። ምንድነው ብፌ ይዘጋጃል እንደ ሰርግ። ድሮ ሰውዬው አርዶ ለአንድ ሰው ለሁለት ለሶስት ሰው እንትን አድርጎ ሌላውን ለባለቤቱ ያዝከራል። አሁን ብፌ ይዘጋጃል። መጠጥም እንደዛ እየሆነ ነው። አሁን ለመንግስትም ለቤተክርስቲያንም ከአቅም በላይ ሆኗል። ለዚህ መነሻ ምንድነው? ሴቶች ናቸው። ሴቶች የድሮ ሴቶች ባሎቻቸው የተናገረው ነገር ይሰማሉ። ትዳርን የሚያናጋ ነገር አያመጡም። የአሁኖቹ አይሰሙ። ይሄ ነው። ሁለተኛ ደግሞ መቅረት የሚችለው ይሄ ወደ ራሱ ወደ ስነ ስርዓት የሚሄደው ሴቶች ተስማምቶ ከባሎቻቸው ጋር ተስማምቶ በኋላ ችግር የጋራ ነው ብሎ የባሏን እሷ ብትሰማ ምን ችግር የለም። እናቴ 3 ሰው ይዘሽ ነኝ እሷ ብትል እናቷን ብትል እንደዛ ማድረግ ትችላለች። እዛ የሷ አባትን ይሄ ልጅሽ ቤት ስትሄጂ 3 ሰው ይዘሽ ሂጂ ብትል የሷን እሷ ብትሰማ ምንም ችግር የለም። አሁን ምንድነው ዋናው አንኳር ችግር? ሴቶች ካለመስማት የተነሳ ነው የተፋፋው። አሁን ያለው እንግዲህ ሰዎች ሲናገሩ ጊዜ ያመጣው ነው የሚሉት። ጊዜ ያመጣው ይላሉ። እና ጊዜ ያመጣው ሲባል ምንድነው? ከድሮና ካሁኑ ያለው አካሄድ በጣም ከሰዎች ካለው ከኑሮ አቅም ጋር በማይሄድ መልክ
ሌላውን እንግዲህ በማዳመጥ የሌላውን በማየት ሰዎች የሚሆኑበት ጉዳቱ ምንድነው ጥቅሙ ምንድነው የሚለውን ሳይረዱ የሚያደርጉበት አካሄድ አለ። አሁን ግን በዚህ ምክንያት ብዙዎች በከተማም በገጠርም በብዙ እየተጎዱ ናቸው። ምክንያቱም አንዱ የአንዱን በማየት ማለት ነው ባለው በአቅሙ መጠን ወይም በልኩ ሳይሆን የሌላውን በማየት ምን ያህል እንደሚጎዳ ሳያውቅ ጉዳቱን ሳይተመን ያለውን እኔ ከሷ በምን አንሼ እኔ ከዚያ ቤተሰብ በምን አንሼ በሚል በዚያ ግምት ነው አሁን ሰዎች በጉዳት ውስጥ ነው እየሄዱ ያሉ እና ያንን በተለይ ሰዎች ወደ ማስተዋል ወደ ግንዛቤ ካልተመለሱ መንግስትም ሆነ ቤተ ክርስቲያን ባሉበት በቤተ እምነታቸው ካላስተማሩ ካልመከሩ ብዙ ጉዳት እንዳይቀጥል ማድረግ ይቻላል። እናትየው ስትመጣ ከዚያ ብዙ ህዝብ ስለምታመጣ እዚህ የልጅቱ ባል ከልጅቷ ጋር የተመካከረውንም ያልተመካከረውንም ጭምር አካቶ በኢዳ ውስጥ ገብቶ እንደምንም በማለት የዛሬውን ለማለት በብዙ ኢዳ ውስጥ እንደሚገባ ከዚያ ኢዳ አንጻር ሚስቱም ልጆቹም በኋላ ላይ ሰላም ማጣት፣ ፍቅር ማጣት በአንቺ ቤተሰብ ምክንያት እኔ እንዲህ ተጎድቼ አልነበረም በሚል በብዙ ውጥረት ውስጥ እንደሚገቡ ነው ባለው አካባቢም በአጠቃላይ የእኛን ዜጋ ሳየው በዚህ አይነት ውጥረት ውስጥ ሁለቱም ቤተሰብ እዛው ያለው ተበድሮ ነው የሚመጣው። ከራስ ካለው ገቢ አንጻር አይደለም የሚመጣው። እዚህም ያለው እንደዛ አድርገው ሲያዘጋጅ በሁለቱ መካከል ደግሞ ክፍተት ይፈጠራል። ብዙ ጊዜ ክፍተት ሲፈጠር ሰላም ይጠፋል፣ ፍቅር እንደ ድሮ አይሆንም እና ከዚህ አንጻር በሁለቱም ቤተሰብ ጉዳቱ አሁን እኔ እንደምለው አይደለም በጣም የከፋ ይሆናልና ሁለቱም ተደማምጦ እንደ ኑሯቸው ልክ ቢያደርጉ ሁለቱም በፍቅር ይቀጥላሉ፣ በሰላም ይቀጥላሉ፣ እንደ ልጅና እንደ አባት እንደ እናት ይቀጥላሉ። እዚህ ጋር ያለው ደግሞ ባልና ሚስት በልጆቻቸው መካከል የሰላም ኑሮ ለመቀጠል ኑሯቸውን መመጠን አለባቸው። በዛች ልክ እንግዳም ሲቀበሉ አማች ሊሆን ይችላል፣ ሌላውንም ሊሆን ይችላል። ግን እንደ ሌላው ለመሆን ሰው ካሰበ የቤተሰቡ ችግር እየጨመረ ይሄዳል እና ከሁለቱ ከባልና ከሚስት መካከል ያለው ችግሩ ቀላል አይሆንም፣ ፈተናው ቀላል አይሆንም። ቤተ ክርስቲያን ራሱ ጣልቃ ቢገባ የማይመልሰው ይሆናል። መንግስት እንኳን ጣልቃ ቢገባ እስከ መለያየት የሚደርስበት ሁኔታ ይኖራል። 2 ሚኒባስ ሙሉ ነው የሚሄደው። ሴቱ በየተራ መንገድ ላይ ይይዙናል እየተባለ አሁን እኮ በስርቆሽ ነው የሚሄዱት። ብዛት ከሄድን ይይዙናል ተብሎ ግማሽ ነው የሚሄደው። ግማሽ ስለዚህ ይሄ ነገር ቁጥጥሩ መጠንከር አለበት ነው። በጣም ሲበዛ ደህና መጀመሪያ ተነስቶ ነበር ይቀጣል በለቅሶ ቤት ይሄ ጫና የሚባል እንዲቀር ተብሎ ቅጣት አለ ምናምን ሲባል እየቀረ ወደ ገንዘብ ተቀይሮ ምኑን ይሰጣል? የጫናውን እጥፍ ይሰጣል። ብር ሲሰጥ እኔ ይሄን ያህል ብር አውጥቼ አንተ ቤት ጫና ጭኜ እህል ወስጄ አንተ የሱን የማደርስ ብር እንዴት ትሰጠኛለህ ተብሎ ክርክር ተፈጥሮ ያው የእህሉን እጥፍ ብር እየሰጠ መምጣት ገባ። አሁን ካጫውም እንደዛው ነው። ካጫውም አሁን እንደዛው። ስለዚህ ጠንከር ያለ እርምጃ ቢወሰድ ሰው ትንሽ ሊደነግጥም ይችላል። አሁን ደግሞ ሌላም አቅጣጫ እየመጣ ነው። የመጀመሪያ ልጅ እናት ቤት ስትወልድ ከቃጫው ባሻገር ወደ ቤት ሲሸኙ የሆነ ነገር እቃ ሰጥቶ እሱ እዚህ ከተማ ላይ ያለ አይመስለኝም። አሁን የገጠሩ ሰዎች መተው ካላረጉ በስተቀር ከተማ ላይ እሱ የለም። ገጠር ላይ ግን ለእያንዳንዱ ሰው እቃ ጓደኞቿ በአጠቃላይ ትነግራለች። እሺ እናቷ ቤት ልትወልድ ነው መጣችው፣ ወልዳለች። ኦሬዲ ልትሄድ ነው። እኔ በዚህን ቀን ሄዳለሁና እከሊት ይሄንን እቃ እከሊት ይሄንን እቃ የእቃ አይነት ከሶፋ ጀምሮ በቃ እሷ የማትወስደው የእቃ አይነት አለ። እያንዳንዱን ሰው ይሄን ግዙልኝ ብላ ልጅቷ። እናትየው ደግሞ በፊናዋ
እከሊት ይሄንን አምጪልኝ እከሊት ይሄንን አምጣ አንድ መኪና እቃ ነው ልጅቷ ይዛ የምትሄደው ያ ግን እቃ የወሰደችው እቃ ያንን ልትረከብ ደግሳ ነው የምትጠብቀው እናትየው ከሰው ልትቀበል በስም ዝርዝር እንደ ስጦታ ነው የሚሰጣት ተዝርዝር ተይዞ ቡና አፍልታ ደግሳ በስርዓቱ ተቀብላ እቃውን ትረከባለች ልጅቷን ልትሸኝ ደግሞ እንደገና ሌላ ድግስ ደግሳ ነው ልጅቷን መሸኘው በዛ እቃ የመጣች ልጅ አለች ሄጂ ከናትሽ ቤት ቃል አመጣሽም ይሄንን ብላ ሄጂ ተብላ ወደ ቤት የመጣች ልጅ አለች ስትሄድ ማለት ነው የመጀመሪያው ላጅ ወልዳ ስትሄድ ሳጥን የሚሰጣላ ልብስ የሚቀመጥበት ስጦታ ሁሉ ወስዳለች ይሄ ሳጥን አልተሰጣትም እንግዲህ ገንዘብ ጥረት ኑሮ ነው መሰለኝ ይሄ ሳጥን ስላልተሰጣት ልጅቷ የሄደችውን እቃ ወስዶ ልጅቷን ካና ልጅቷ ነው ወደ ቤት የመለሳት ምንድነው ሲባል ሳጥን አልተሰጠሽም ሳጥን ይዘሽ ነው ተባለች ስለዚህ አሁን የግድ እናት እንደገና ብድር ገብታ አረካ ገበያ ሄዳ ያንን ሳጥን ገዝታ ለልጅቷ ሰተለቀቀቻት ባይኖራት ፍቺ ነው ማለት ባይኖራት ልጅቷ እየተሄዳለች ውጪ ብሎኮ ከጻኗ ጋር አባራራት አንዴ ያባራራ ሰው የገም እንድትሄዳለ ባዶጇ አረካ ገበያ ማክሰኞ ለፊት ተብላ እዛ ሄዳ ያንን ሳጥን ተጭኖላት ነው ይዛ ሄደችው ወደ ቤቷ ስለዚህ ይሄ ባህል እኔ ስሰማው ያን ነገር ያየሁት ነው ግን በጣም የሚያስጠላ ነው ተረት እኛ እንደ ተረት ነው የምናወራው እንደ ከሊት ሳጥን ተከልክላችሁ ሄዱ እንደዚህ የተባለ እንደ ተረት የሚወራ ነገር በከተማ እስከዚህ ምን ይሰምቻ አላቅም ግን ገጠሩ ላይ በጣም ኦቨር ሄዷል ሲበዛ ሄዷል ባልቤታውን ሊስትሄድ እኮ ምን የማትወስደው ዕቃ አይነት አለ እንዴ ወልዳ ከምትሄደው ስትሄድ ይዛ የምትሄደው ዕቃ ይበዛል በብዛት ነው ገስታ ይዛ የምትሄደው ይሄን ግዙልኝ ይሄ የለም ይሄን ግዙልኝ ይሄ የለም ይሄን ግዙ ገና አልሄደችም እኮ እንግዲህ ሴት ልጅ የወለደ መከራ ነው ማለት ነው ባዶ ራቁቱን መቅረቱ ቤቱን ጥሎ መውጣት ነው እንጂ ምን ይቀመጣል ያ ማለት እዚህም እኮ የቤተሰብ ትዳር ቤተሰብ እየተበንትን እየተሻሻለ እዚሁም እኮ ልጅቷን አንድ ልጅ እንትን ሊያረግ ምን ሊያረግ ነው ለአንዷን ልጅ ሊሸኝ ያን ሁሉ ታሪክ ከሰራ አባትና እናት እዚህ ደግሞ ሌላ ጦርነት ይፈጥራል የሌላውን ቤት ለማስደሰት እዚህ ያለው ቤተሰብ ጉዳት ይደርሰዋል ስለዚህ ያ ነገር በየቸርቹም በየቤተክርስቲያኑም በሁሉም ቦታ ተነግሮ ትንሽ ጠበቅ ይላል ቤተክርስቲያንንም መንግስትንም ያገባዋል ለምንድን ነው የሚያገባው ትክክለኛ የኑሮ አቅጣጫ ሰው እንዲሄድ ሁሉም በየራሱ ድርሻውን መወጣት አለበት እንደ ቤተክርስቲያን ወንጌልም እንደምናገረው ሰው ትክክለኛ የኑሮ አቅጣጫ ይዘው ሲሄድ እግዚአብሔር ይከብራል ለራሱ ይባረካል ለሌላው ለበረከት ምክንያት ይሆናል ስለዚህ በረከቶቹን የሚቀንስ ነገር በረከቶቹን የሚበላ ነገር በረከትን የሚያሳጣ ነገር ምንድነው የሚለው ካለው ሰው የኑሮ ዘይቤን በትክክል ካልተረዳ በሁሉ አቅጣጫ ነው የሚጎዳው በዚህ ምክንያት ብቻ አይደለም እና እኛ ስናገለግላቸው ስናስተምር በሁሉ አቅጣጫ ነው የምናስተምረው በሁሉ አቅጣጫ እናስተምራለን ግን ኑሮ እያንዳንዷን አንድ ሁለት እያልን ልክ በኑሮ አቅጣጫ የምናስተምረው የእግዚአብሔር ቃልም ያስተምራል እንግዲህ ቀደም ካሉ ከወላይታ ወግና ባህል አንዱ የካጫ ስርዓት ነው አሁን ግን ፈር እየለቀቀ መምጣቱን በብዛት ተስማምተውበታል የእናት የአባቶች የቀደመው እናት ለልጇ የምታደርገው ወላድ እናት እንድትጠገን የምታደርግበት መንገድ ትክክል ሆኖ አሁን ግን ፉክክር የጎረቤት ከማናንሽ የጎረቤቴን እኔም ልድገመው አይነት ነገር የብዙዎች ትዳር እየተናጋ እንደሆነ እናትና ልጅ እየተጣሉ እንደሆነ ብዙዎቹ አንስተዋል ይህ ቀላል ጉዳይ አይደለምና ይህንን
ጎጂ ድርጊት ለመቅረፍ ትምህርት ቤቶች፣ ሃይማኖት ተቋማት፣ መንግስት የሚመለከታቸው አካላት ሁሉ ትኩረትን ይሻል እንላለን። ከቀሪ ከወላይታ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እንጋብዛለን። መልካም ሰንበት።